ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር በሁለቱም ቋንቋ ማለት ነው በእንግሊዝኛ በአማርኛ ቃላቶችን በዚህ መልኩ ትርጉማቸውን ጨምረን እያነበብን የምናይ ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በግል መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት ከዚህ ጋር ከመጀመሪያው እንጀምራለን። እያንዳንዱ ቃላቶች እያነበብን ትርጉማቸውን እያነበብን እዚህ ጋር በዚህ መልኩ እያነበብን እስከ መጨረሻው እናያቸዋለን ማለት ነው። ተከታተሉኝ። እሺ እንግዲህ እዚህ ጋር እንደምትመለከቱት ከዚህ ጋር ኤን ኢ ደብሊው አለ። ይሄኛውን ስናነብ ኒው ብለን ነው የምናነበው። ያ ማለት ኒው ብለን እናነባዋለን። እሺ ከዛ ደግሞ ትርጉሙ አዲስ። እሺ ወደ ቀጣዩ ሀቢት ልማድ። እሺ እዚህ ጋር ሃርቦር ወደብ። እሺ እንቀጥል። ሆልድ መያዝ። እሺ ከዛ ሀነስት ታማኝ ሆነር ክብር ሁማን ሰው። እንደዚህ ብለን በቀላሉ እያነበብን ትርጉማቸውን በዚህ መልኩ እናነባቸዋለን። እንዲሁም የእንግሊዝኛ ወርዶችን ከዚህ ጋር በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ሆፕ ተስፋ እንደዚህ ብለን እናነባቸዋለን ማለት ነው። እሺ ቀጥሎ ያሉ እዚህ ጋር ማለት ነው ሃፒ እሺ ከዛ ቀጥለን እዚህ ጋር ደስታ ሃፒ ማለት ደስታ። እሺ እንቀጥል። ሄልዝ ጤና ሃርት እሺ ሂት ሙቀት ሃርድ ከባድ። እሺ ከዛ ሃውር ሰዓት ሃይድ መደበቅ። እንደዚህ ብለን ቃላቶችን በዚህ መልኩ እናነባቸዋለን። ትርጉማቸውንም ከጎናቸው እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ሄሎ ይላል ማለት ነው። ሄሎ ሰላም ሆም ቤት እሺ ከዛ ቀጥሎ ሆሊዳይ በዓል ወይም የበዓል ቀን በዓል። ሂስቶሪ ታሪክ ሄልፕ እርዳታ። ሃይ ብለን እናነባቸዋለን። ብዙ ጊዜ እንደዚህ በሚመጡብን ጊዜ HIGH በሚመጡ ጊዜ ሃይ ብለን እናነባቸዋለን። GH ሳይለንት ይሆናሉ ማለት ነው። እነዚህ አይጠሩም። ስለዚህ ሃይ ብለን ነው የምናነበው። ከዛ ከፍታ ብለን እንደዚህ ያደርገን እናነባቸዋለን ማለት ነው። ከዛ ቀጥለን ሃት ባርኔጣ
ሃንድ ሃንድ እጅ እጅ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ሃውስ ሃውስ ቤት ሃርት ሃርት ልብ ልብ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ሄር ይላል ማለት ነው። ሄር ፀጉር፣ ሃኒ ሃኒ ማር፣ ሌክ ሐይቅ፣ ሊፍ ሊፍ ቅጠል ቅጠል፣ ላይን ላይን መስመር መስመር። እሺ ከዛ ቀጥሎ እዚህ ጋር ሌንግዝ ይላል ማለት ነው። ሌንግዝ እርዝመት እርዝመት በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ላይት ይላል ማለት ነው። ላይት ብርሃን ብርሃን፣ ለርን መማር። እሺ ከዛ ቀጥሎ ላህ ላህ መሳቅ፣ ሎንግ ሎንግ ረዥም ረዥም ብለን በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ ከዚህ በፊት የተለያዩ ፊደሎችን ማለት ነው በደንብ እያንዳንዱ ድምጻቸውን አናባቢያቸውን ጨምረን በደንብ እያነበብን አይተናል ማለት ነው። ዛሬ ደግሞ እነዚህን ቃላቶች በዚህ መልኩ እናነባቸዋለን ማለት ነው። ከዚህ በፊት እንዳየናቸው ፊደሎችን ወይም አናባቢያቸውን የትኛው መጠቀም እንዳለብን በደንብ አይተናል ማለት ነው። ስለዚህ ዛሬ ደግሞ እዚህ ጋር በእያንዳንዱ በየስማቸው ማለት ነው በዚህ መልኩ እያነበብን እናያቸዋለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ላኪ ይላል ማለት ነው። ይሄኛው የምናነበው ላኪ ብለን ነው ማለት ነው። ስለዚህ ላክ እድለኛ ይላል ማለት ነው። እድለኛ። ላስት ላስት መጨረሻ መጨረሻ። እሺ ከዛ ቀጥሎ ሎው ሎው ይላል ማለት ነው። ሎው ዝቅተኛ ዝቅተኛ። ሌት ዘገየ ሌት። እሺ ከዛ ቀጥሎ ላንች ላንች ምሳ። ላንድ ላንድ መሬት። እንደዚህ አድርገን በየድምጻችሁ እያነበብን ቃላትን በትክክል ማንበብና መጻፍ እንችላለን ማለት ነው። እንግዲህ ለዛሬ ይህን ይመስላል ማለት ነው። በቀጣይ በሌሎቹ ቪዲዮዎች ከምንገናኝ መልካም ቆይታ። ቻው